አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ከጾምም ከስራም የዓመት በላ አረብ ሀገር ምን ይታወቃል ብላችሁ እነሱ ይሄ ያክል ማያካብዱም። ይሄ ማክል እኛም ያው የእናት ቤት የሆናችሁ ትንሽ እንትን ይላል እንጂ ውዶቼ እንዴት ናችሁ? ሰላም ናችሁ? የክብር በሩልኝ ከልብ አመሰግናለሁ። በላይክ በሼር ከጎን የሆናችሁ አላ ከጎናችሁ ሆነ። አዲሶቹ አሁን ማበርታችሁ ኮሜንታችሁ፣ ላይካችሁ ሰብ በኮሜንት ተመልሳለሁ። ዛሬ ያው በአዲስ ነገር ያው ከች ብያለሁ። የብሩኬና ሃይሚ ያው ብዙዋችሁ እንትን እያለ ነበር። አሁንም ያው ልጁ ነካ እውነትም አሁን እየፈለገ ነገር የሆነ ነገር አለ እንጂ ሃይሚና ብሩኬ ነካ በቃ በእነሱ እንትን እውነትም በፕራንኩ እንደዛ ሆኖ ምናምን ይመስላችኋል? አይደለም። የሆነ ኬዝ እሱም ብለዋል፣ ጨርሰዋል። ትላንትና ታያችሁ ሃይሚ ብለዋል። አንቺ እሱ ሌላ ነገር ፈልጎ ነው እንጂ እሷም እንኳን በሱ ገና ቅር ብላት እንደዚህ እንትን ትላለች። ያ ልጅ ግን የፈለገ ነገር ሌላ ነገር ነው። እሱም ብለዋል፣ ተረጋጊ፣ እኔ ባደረኩት ነገር እውነት እንዳይመስልሽ፣ እሱ የሆነ ነገር ፈልጎ ነው ያለት ነገር እውነት በትክክል ነው። አንድ ሰው ያው የሚመጣበት ነገር ምን ያውቀዋል? እሱ በዚህ ነገር ሰበቡ ያው እሱ ተሳስቶም የአንድ ሰው ሆኖ ማይሳሰት የለም። ብሩኬ ይሄ ነገር ያው ፕራንክ ብሎ ጀምሮ በእንደዛ ነገር ገብቶ ነው እንጂ ምን ነገር ፈልጎ እንትን እንዳለ ነግሮሻል ሃይሚዬ ማለት ነው። እኔ ከትላንትና ወዲያ ጥሩ ነገር ተናግረሽ ነበር። ጥሩ ነገር እንትን ብዬ እኔ እሱ ላውን ፈትነው ብዬ ነው የሶስት ጊዜም ይቅርታ ያልተቀበልኩበት ምክንያት እናንተ እንድታውቁ እፈልጋለሁ። ቤተሰቦቼ ሁላችሁም ያው ቅር እንዳላችሁ ገብቶኛል። ቅር እንዳይላችሁ እኔ የፈለኩት እነሱ ያው በእንደዚህ ነገር ሌላም ሰው ትምህርት ይወስድበታል ብዬ ነው እንደዛ ነገር ያደረኩ የነበረ። አሁንም ቢሆን በቃ የምትመለስ መስሎኝ እንትን ቢሆን ነበር። ትናንትና ጭራሽ እንዳትነካኝ ብላ በብዙ ነገር እያያችሁ ነበር። እንዴት እንዳፈራገጣችሁ እንዴት እንዳደረጋችሁ መቼም ቢሆን እኔ አላምንም። አኪድ ያው አንድ ቤተሰብ ሊኖር ይችላል። ደግሞ ይሄ ሁሉ እንትን ሲያሉ አንድ ጓደኛ የለም እንዴ? እኔ ብያችኋለሁ ከትላንትና ወዲያ ለምንድን ነው አንድ ጓደኛ የእነሱ እንዴት ጠፋ? አስታራቂ እንዴት ጠፋ? ደግሞ አጅር አላችሁ ውዶቼ፣ ማናችሁም ሆናችሁ ሴት እህቶቼም ቤትም ያላችሁ ተሰብስባችሁ እናንተ እነሱ ብታስታርቁ እናንተ ስንት ነገር ነው ታውቃላችሁ። ውሸት የምንም ነገር ያልተፈቀደለት ሰው ልታስታርቁ እነሱ አሁን የሌለ ነገር አሁን በእንደዚህ ነገር ባደረጉ ነገርም እሱ ቢሳሰት እንደዚህ ነገር አየሁም ብላችሁ ብታስታርቁ የእናንተ ትልቅ አጅር ነበር እንጂ መጥፎ ነገር አልነበረም። ይሄ እንትኑ የተፈቀደ ውሸት ነገር በምንም ነገር እንትን አላለም። ነገር ግን ሰው ተጣልቶ ለማስታረቅና የባልሽ ጋር ባልሽ ምንም ነገር ተሳስተሽ ሌላ ቦታ ምንም ሄደሽ የሆነ ነገር የእሱ እንትን ብለሽ እንትንቱ የተፈቀደለ ነገር ነው። እናንተ ግን አንድ ሰው በእነሱ መሀል ገብቶ ይሄ ነገር እስካሁን እዩ በቃ ነገሩ በቃ ተዋውስቶ ተጨምሮበት ይመጣል እንጂ መቼም እያያችሁ የመጀመሪያ እንትን የመጣ ነገር የለም። በመጀመሪያ ባሉት ነገር ይጨምራል ሌላ ነገር። እሷ አሁን ገና ሁለቱም እዩ አሁን እንዴት ነው የሚደባደቡ? እስኪ ቲክቶክ ላይ ገብታችሁ ካያችሁ እሱ አፉ ላይ እንደዚህ ይዞ የኔውን አንተ እንደዚህ ነገር ይፈጠራል። እንዴት ፍቅራቸው ከታች ካያችሁ እስኪ ሃይሚ ምን አይነት ፍቅር ነበራት? ምን አይነት ክብር ነበራት? ብሩኬ ምን ይሆንብኛል ብላ በሌላ ቦታ እያያችሁ ጭንቅ ብለዋል። ሌላ ሰው እንደዚህ ሆኖ እንትን ሲልም አይሆንም ብሩኬ ለማስከፋት ነገር ብሩኬ ተናድዶ ያው እሷ ተሳስታ እውነትም ያው ፕራንክን ብታደርግ ፕራንክን ባይሆን የተሳሰተችበት ነገር በቀለበት እንደዚህ ነገር በመጨረሻ እስኪ ዱባይ የሄዱበት ነገር ምናምን አስታውሳችሁ ትዝ ሲላችሁ ምን አይነት ነገር ነው እንትን የሚላችሁ ነገር ግን አሁን አንዳችሁ ግራ ብላችሁ በእንደዚህ ነገር ገብታችሁ ብታስታርቁ የሁሉም ሰው ደስ የሚለው ነገር ሁሉም እንዴት ዝም ይላል? እንዴት እነሱ እንደዚህ ሆኖ እናንተ ዝም ማለትና እንዴት ችላችሁ እንዴት ዝም ትላላችሁ ለማለት ያክል ነው። ሰላማችሁ ያብዛልኝ ቤተሰቦቼ፣ ከልብ ነው የማመሰግነው። ሁላችሁም ያው በላይክም ሁሌም ከጎን የሆናችሁ አፍሽ የምትሉኝ ምሰራውም ነገር እንደነገርኳችሁ ያው የመውጣት ነገር እስኪ አንዳችሁ ኑልኝ እያልኩ ነበር። የመጡም እያየሁ ምንም እንትን ያለኝ ነገር የለም። መጥቶ የሚሰራም የለም። ዩቱብ እውነትም ሀገራችን ከባድ ነገር ነው። እንደዛ ፌመሶች ወይም ከሆነ ቦታ እኔ ያው ቡታጀራ ሂጂ ብላችሁ ነበር። እኔ ወደዛ ሂጄ እስኪ ብሩኬና ሃይሚ እስኪ ታርቆ እነሱ ጥሩ ነገር እንትን ይበል እንጂ ወደዛ ሄደን የከባድ ነገር ነው። ወጣ ብላችሁ አንድ ሰው እዚህ ጋር ሆናችሁ
ትናንትና ግን ራህማ ይቅርታ ሶሪ ቁጥርሽ እንትን ብለሽኝ ነበር። እስኪ እንትን ብዬ የት እንደሆንሽ አንቺም ግን ቁጥርሽም እንትን ለማለት በጣም እንትን አለኝ። ለምን የሶስት ወይ 2 ወር ድረስ ነው ስትይኝ በቃ ከሰው ጋር ሆነሽ ተገናኝተሽ ጓደኛ እንደዚህ ይዘሽ ሌላ ነገር እንትን ሲል በጣም እንትን ይላል። እኔ አትሄጂም ብዬ ነው እኔ እዚህ ሆናችሁ ጭራሽም በሆነ ቦታ ተቀምጠን ጥሩ ነገር ለመስራት አስቤ ነው እንጂ የሌላ ነገር እንደዛ ወጣ ገባ የምትሉማ እኔ አልፈልግምም። በእንደዛ ነገር እንትን አልቀጥልም። ስደት በቃኝ ብዬ እንትን ያልኩ ነገር ነው። ወይም እናንተ ሞቅ ስታደርጉ ገና የስደት ነገር ቀልቤ ወደዛ እንደማይሄድብኝ ይቅርብኝ ብዬ ነው ቁጭ ያልኩላችኋለሁ። ሰላማችሁ ያብዛልኝ። ከልብ አመሰግናለሁ። አላህ ያግዛችሁ። እናንተ ሀገራችሁ መሬት ያብቃችሁ። ሀገራችን ሰላም ያደርግልን። ሀሳባችሁን በዚህም የያዛችሁ ብዙችሁ መሬትን ቤት የምትሉ አላህ አመቻችሁላችሁ ጨርሶ። እኔ የቤቴ ስል ነው እኔ የቤቴ ዕቃ ብዬ ነው እንጂ እንደዚህ በሰው ሀገር እንትን ብዙ ነገር የምትሉም ያው ያላችሁ አላህ ነው ያሳካው ነው እንጂ እናንተ ተነበት እንደዚህ ብስጭ እንደዚህ ሀሳብ ውስጥ ሆናችሁ የሚሆን ነገር ምንም የለም። ግን ሀሳባችሁ ያው ተረጋግታችሁ በሰብር ሁሉም ነገር ይደረሳል። የያዛችሁ ነገር ካለ መጨረሻ አለባችሁ። ሌላ ነገር ግን አገሬ አሁን አንዳንድ እህቶቻችን ቤት የሌላት ሴት አልፈልግም አሉ። ሀብት ያልሆነ እንደዚህ የሚባል ነገር ሶሻል ሚዲያ ብዙ ነገር ትሰማላችሁ። ላወላ አንቺ ጎበዝ አቋማሽን በቃ ራስሽ ነገር ሀሳብሽ ምኞትሽ ራስሽ የምታሳኪ ነው እንጂ ሰው ያለሽ ነገር ምን ያለሽ ነገር የለም። ያያሽው ነገር ከሆነ መጨረሻ አለብሽ። ገና ጀምረሽ አሁን እሱ እንደዚህ ብሎኝ ነበር ወንድ ልጅ እንደዚህ ካለኝ በኋላማ ቤቱ ሳልገዛም የሆነ ነገር አትበይ። ተረጋጉ እህቶቼ፣ ባላችሁ ነገር መደሰት አለ። ሀገራችን አልሐምዱሊላህ ረብል ዓለሚን በትንሽም ነገር ብዙ ቦታ ለመድረስ እንችላለን። አልሐምዱሊላህ አትጨናነቁ፣ አብሽሩ። በያዛችሁ ነገር መታችሁ መስራት ነው ያለባችሁ እንጂ ሌላውን መጨናነቅ ምናምን የለም። አላህ በረካ ካደረገው በትንሽም ነገር ሰርተሽ ብዙ ነገር ትለወጫለሽ። አንዴም ጭራሽም የለኝም ምናምን አትበይ። ደግሞም ጠንከር ብለን ከሰራን ይሄ ዩቱብ እንደዛ እንደሚከፍልሽ እኔ አንዴም ጠንከር በይ ምልሽ አንድ ቤት ነገር ምናምን ከያሽ እሱ መጨረሽ ጎበዝ ሆነሽ መጨረሻ አለብሽ። ያያሽው ቤት እንደምንም አድርገሽ ያ ቤት መጨረስ አለብሽ። ገናም እሱ የሱ አላማ ምን ከሌለሽ ጎበዝ ሆነሽ ዩቱብሽ በዛ እንደዚህ አሟርተሽ ሁሉም ነገር ጨርሰሽ እስከመጣሽ የትም ብትሆኚ ምንም የሚቸግርሽ ነገር የለም። ጠንከር ብለሽ ከሰራሽ እቃውን የዩቱብሽ ምሰሪበት እቃ ሁሉም ነገር አሟርተሽ በቃ እዛ ከፍሎልሽ እንትን ታየሽው ጥሩ ነገር ነው እንትን የሚልሽ። ዋና እሱ አመቻችተሽ እሱ ነገር እንትን ማለት አለብሽ። ቻናላችሁ እንደሚያድግ በቃ መታችሁ ለዚህ ጎበዝ ሆናችሁ መስራት አለ ኢንሻአላህ ቢዝኒ ረቢ። መጨናነቅ ብዙ እንትን አትበሉ። እንደዚህ ያልሆነ የሰው ነገር አስሙ። ሀገራችን እንደዚህ መቀመጥ ምንም አይዟችሁ። እንደ ሀገር የታለ እንደ ኢትዮጵያ በረካል በቃ ገብታችሁ ስትወጡ እኔ ብዙ ሰው ባለኝ ነገር እህቶች አሁን እዛ ያሉ እህቶቻችን ብዙ እህቶቻችን ልትሰሙ ትችላላችሁ። እዛ ምን እንዳያሉ እኔ ነገር ተጨናንቆ አይ ዘይነብ ሀገር ገብተሽ በምን በኢትዮጵያ አንቺ ቁጭ ብለሽ አልሐምዱሊላህ እኔ እንኳን በያዝኩት ነገር ባመጣሁት ነገር አንድ ነገር አጠፋሁት ነገር የለም። አንድ ነገር አልሐምዱሊላህ ረብል ዓለሚን በደስታ እንጂ አኪድ ይሄ ዩቲዩብ የሆነ ነገር እንትን ሲለኝም ያልኳችሁም ያው ቤት ነገር ትንሽ እንደዚህ ሰርቪስ ነገር ካለ በሱም ነው አልሐምዱሊላህ እውነት ብርር ብዬ በመጣሁ በትንሽ ጊዜ ያው እንደዚህ ሞቅ ብለች በምንድን ነው እንደማትሉ ከውሸት ነገር አለ ተጠብቀው ውሸት ምን ሳይሆን ብዙ ጊዜ የሆነ ነገር የምትሉ ነገር ይኖራል። እንደዛ ሳይሆንም እኔ ግን ካላህ በኋላ ከጎኔ ያው በብዙ ነገር ቤተሰብ ቢኖር በቤተሰብ ሄዳችሁ ቤት ለመቀመጥም በጣም ይከብዳችኋል። አልሐምዱሊላህ ይሄም እንደዚህ እንዳልኳችሁም ስደት ተመልሼ ያለትኩበት ምክንያት ያ በቃ ትንሽ የሚያጭቃ ቤት ቢሆን በአንዱ ክላስ ትቀመጣላችሁ፣ በአንድ ክላስ የኪራይ እንትን ትላላችሁ። ከተማ ከሆነ ይሄ የሚፈርስበት ምናምን አላህ ሂዳያ ይስጣቸው። ይሄ የለፉ ስንት ነገር እንትን ያሉ እህቶቻችን እንደዛ ሆኖ እንትን አሉ። ግን እኛ ትንሽ እንደዚህ በከተማ አመቻችታችሁ የያዛችሁ ከሆነ በሱም እርጋታ ታገኛላችሁ። ወጣችሁ በቃ የስደት ነገር በቃ አላማው ምንም አታስቡ። ትንሽ ያው በወር የሆነ ነገር እንትን የምትሉ ከሆነ አልሐምዱሊላህ ወላ የስራ እህቶቻችን አረብ ካለ ነገር ብር ካለሽ ትሰራለሽ። አኪድ ያው ትሰራለሽ ጎበዝ ሆነሽ የሚሻለውም ይሄ ስልክ ካለሽ ይሄ ዩቲዩብሽ መስራት ትችያለሽ። ከዛም ያው ሂደሽም የሆነ ነገር ካለሽ ትጨምሪበታለሽ። ይሄም ሰርቪስ ነገር ካለሽ በሱ በቃ በወርወር ያ ደሞዝሽ ሰርተሽ የሰውን ቤት ተቀጥረሽ ምሳሌ ነበር የራስሽ ምሳሌ ነበር። በሱ እኔ በቃ አልሐምዱሊላህ ረብል ዓለሚን ለአላህ ያው መስጋን እንጂ ምንም የሚከፈለው የለም። የሰጠን ሀብት የምንሰጠው ነገር የለም።
በሰጠን ጤናችን ከሁሉም ሀብት ጤናችን ነው። በጤናችን ይሄ ሁሉም ቢያስደስተን ምን ነገር የለም። ግን ምስጋና ለሱ ብቻ የሚገባው ስለሆነ አልሐምዱሊላህ ረብል ዓለሚን ያስደስተን ለዚህ ያበቃናል። አልሐምዱሊላህ ማለት አለብን። ሰላማችሁ ያብዛልን። አብሽሩ። ልግባ ያልሽ እህቴ ትንሽም ካለሽ ብዬሻለሁ። አንድ ትንሽ ሰርቪስ ካለሽ፣ ሁለት ይሄ ዩቱብሽ እዛ ከፍሎ ፌመስ ሆነሽ እቃውን ሲም ካርዱ አስተካክለሽ የምትይዝበት ፓሮ እንትን ብለሽ የቻርጅሽ እቃ የምታስቀምጥ ብዙ ነገር ዩቱብ ነገር አሟልተሽ ካል እንትን ካሽ ማለት ነው። ነገ በትንሽ ጊዜ ጎበዝ ሆነሽ ጠንከር ብለሽ በራስ የምትተማመኝ ከሆነ ዩቱብ ሰርተሽ እኔ አኪድ እስካሁን ብያችኋለሁ። ያው ቤት ስላለ በቃ በሱ እንደዛ በቃ ቀልቤ ወደዛ ብዬ ነው እንጂ በጣም ጠንከር ብዬ ማለት ከአንድ ሰው ተጠቅዬ በቃ በሆነም ነገር እንደዚህ እንትን ያለው ወይ ምናምን ብዬ ነው እስካሁን እንትን የምለው። እናንተ ትሰራላችሁ በእንደዛ ነገር። ሀገራችን ይሄ ሁለቱ ነገር በእጅሽ ከሆነ እህቴ ምንም አያሳስብሽ፣ ምንም አትጨናነቂ። ልጆቼ እንደዚህ ለማሳደግ ልጆቼ ትችሽ ምናምን አንቺ የሆነ የሄድሽበት ለምን አመት እንትን ያልሽበት ካለሽ መተሽ እዚህ ጋር ወንድሞችሽ ባህልሽ ካለ የእሱ የሆነ ነገር አመሻሽተሽ አንቺ ልጆችሽ ታሳድጊያለሽ። ቤትሽ ቁጭ ብለሽ ትንሽ የያሽው ነገር እሱ በሆነ ነገር አንክራሱ ያመጣልሻል። አንቺ በቤት አብሽር ትይዋለሽ። በቃ ግን አንዳንድ ሰው በተናገረው ነገር ጭራሽም ኢትዮጵያ መግቢያ ጭራሽ ገብተሽ ምንም እንትን እንደማይልሽ የሚያደርጉ አላህ ሂዳያ ያስጣቸው። እኔ እንደዚህ አልልም። አልሐምዱሊላህ እንደ ሀገራችን የትም ሄደን የትም በጣም ደስ ይለኛል። እኔ ግን ሌላ ሰው የሚያወራ ነገር ብዙ ነገር እንትን ብሎ ነው የመጥፎ ነገር እንዲህ ብሎ ያወራል። ምንም እንትን የሚል ነገር የለም። ሀገርሽ ገብተሽ ብቻ ጠንከር ብለሽ ሰርተሽ እንትን ልትይ ነው እንጂ እነሱ ያወሩ ነገር እነሱ ያሉ ነገር ምንም ሀሳብ እንዳይሆንብሽ ለማለት ያክል ነው። ሰላማችሁ ያብዛልኝ። ከልብ አመሰግናለሁ። ወሰላም አለይኩም ወራህመቱላሂ ወበረካቱ። ኮሜንት አስቀምጡልኝ። አዲስ ሆናችሁ ሰብስክራይብ አድርጋችሁ በሌላ በአዲስ ነገር እንገናኛለን። ወሰላም